ሩትዬ ትላንት ከረጅም ጊዜ በኋላ እንግዲህ ከቤተሰቦቿ ጋር ተገኝታለች። ከቤተሰቦቿ ከወንድሟ ቀብራራው ጋር። እናንተ ውበት ለካ ከቤታቸው ነው። ሩትዬ እንዴት ነው ይህ ውበት ነው ከየት ነው ያመጣሽው ብለን ነበር አይደለ? ብዙ ጊዜ ምን አይነት ውበት ነው ምን አይነት ፈገግታ ነው ብለን ነበር። እና ትላንትና በቃ ሁላቸውም አራታቸውም ማለት ነው እህታማቾች መሆናቸው ደማቸው ራሱ ይናገራል ማለት ነው። አሉ እንዲህ አንዳንዶቹ ዝም ብሎ እህቴ ነው ወንድሜ ነው ምናምን ብሎ ያመጣሉ። ምንም በስጋ በምንም በዝምድና የማይገናኝ ሰው ማለት ነው። እና ሩትዬ እንግዲህ ትላንትና እውነተኛ ወንድሞቿን እውነተኛ እህቶቿን አሳይታለች ማለት ነው። ፈገግታቸው፣ ሳቃቸው፣ ሁሉ ነገራቸው አንድ አይነት፣ ንግግራቸው፣ ስነ ስርዓታቸው፣ አለባበሳቸው ማለት ነው። አይታችሁ ከሆነ በደንብ አድርጋችሁ ቪዲዮ በጣም ነው ደስ የሚለው። ወንድሟ ደግሞ ግርማ ሞገሱ ራሱ አቤት 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 አንድ ላይ ሲያምሩ ደግሞ ወንድምና እህት ማለት ነው። ማርያምን ወይ ፈጣሪ ከክፉ ይጠብቃችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩትዬ እንግዲህ በአዲስ ነገር ብቅ ብላለች። ቪዲዮ ከተቀዳ እየቆየ ቢሆንም ከወንድሞቿ ጋር እንደዚህ በአማረና በደመቀ ሁኔታ ማምጣቷ በጣም ደስ ይላል። እሷም ደግሞ ደስተኛ ሆናለች። የእሷን ደስታ ደግሞ ማየት የሚፈልጉ ብዙዎቹ አሉና ምክንያቱም የእሷ ሳቅ የኛ ሳቅ የእሷ ደስታ የኛ ደስታ ስለሆነ ሄርሜላ ጠፍታለች። ወደዚህ አትመጣም። ከዚህ በኋላ አይመለሳት አትመለስም ወደዚህ ማለት ነው። ምክንያቱም የሰውን ህይወት ለመበጥበጥ ነበር የመጣችው። ጊዜዋ ሲደርስ እንግዲህ ከሩትዬ ህይወቱ ውስጥ ወጥታ ጠፍታለች ማለት ነው። የመጨረሻ የሌባ እኮ መጨረሻው ይሄ ነው። የሌባ እንትን መጨረሻው ይሄ ነው። አያችሁ መጥፋት ነው መጨረሻው ማለት ነው። ምክንያቱም ሌባ ስለሆነች ሰይጣን ስለሆነች፣ ሰይጣን ደግሞ መጨረሻ ላይ ይጠፋል፣ ይሸንፋል። ለጊዜው ይደሰታል እንጂ ማለት ነው። እና ተሸንፋ ከሚዲያም ከሁሉም ነገር ጠፍታለች ማለት ነው። ወደ ቤንዲያ አይመልሳት። ሚዲያው አማራበት።